እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ ያለው። ዛሬም በአዲስ ቪዲዮ መጥቻለሁኝ። ያው ቀጥታ ወደ ሀሳቤ ነው የምገባው። ከዚህ በፊት የሆነ ቪዲዮ ለቅቄ ነበረ። ለጆሮ ህመም በጣም አሪፍ መፍትሄ ነው ብዬ የለቀኩት ቪዲዮ ነበረ እና ያንን ያያችሁ ልጆች እና እንዲሁም ደግሞ በጆሮ ህመም እየተሰቃያችሁ ያላችሁ ልጆች ያንን ቪዲዮ በማየት አንዳንድ ጥያቄዎችን ጠይቃችሁ የነበረ ኮሜንት ላይ እና ልክ እንደዚህ እንደምታዩት ማለት ነው ለዛ ጥያቄዎች አንድ ጊዜ ጠቅለል አድርጌ በቪዲዮ ልመልስላችሁ ብዬ ነው ማለት ነው ዛሬ የመጣሁት እና በመጀመሪያ ጥያቄው ምንድን ነው የሚለው መጀመሪያ የት ነው ያለሽው አንቺ? እኔ ያለሁት ኢማራት ውስጥ ነው፣ ማለትም ኢማራት ውስጥ ዱባይ ማለት ነው። እኔ እዚህ ነው ያለሁት እና ሕክምናውንስ የት ነው ያደረግሽው ለሚለው ጥያቄ ሕክምናውን ደግሞ ፉጄራ ዲባ የሚባል ቦታ አለ እዛ ነው የታከምኩት ማለት ነው። ዲባ ፉጄራ ዲባ። የት ሆስፒታል ላላችሁኝ ደግሞ ሆስፒታሉ አልሸርቅ ምናምን የሚባል ሆስፒታል ነው። ትልቅ ሆስፒታል ነው። በጣም ምርጥ ሆስፒታል ነው። ማስታወቂያ ምናምን እየሰራው ደግሞ እንዳይመስላችሁ እኔ እንደዚሁ በቃ ስላየውኝ ነው። ኮመንት ላይ ብዙዎች እየተሰቃያችሁ እንደሆነ ማለት ነው። እና የጆሮ ህመም ደግሞ ስቃዩን በጣም ስለማውቀው ምንም ፋታ ስለማይሰጥ እኔ ስላየሁት ስለዚህ ለእናንተ ለዛም ነው ለካ እንደኔ ብዙ የሚሰቃዩ ልጆች አሉ በየቤቱ ህክምናውንም እንደዚህ ቶሎ የማያገኙ። እኔ ደግሞ በዛኛው ቪዲዮ ላይ እንደነገርኳችሁ ብዙ ማለት አንድ 3 ሐኪም ቤት ሞክሬ ነበር። ከዛ የሚያዙልኝ መድኃኒት ግን ተመሳሳይ ስለሆነ ምንም አልሰራልኝም ነበረ እና እኔ አሁን የሄድኩበት በጣም ጽድት ያለ ሆስፒታል ነው። ለዛ ነው መፍትሄ የሚያገኘውበት እና መድኃኒቱን ብቻውን ገዝተን መጠቀም እንችላለን ወይ ላላችሁኝ ደግሞ ብቻውን ዝም ብላችሁ ገዝታችሁ ባትጠቀሙ እመክራለሁ። ያው ህክምና ምርመራ አድርጋችሁ መጀመሪያ በተጠቀሙ በጣም አሪፍ ነው ሲታዘዝላችሁ ማለት ነው። እኔ እንደዛ ስለሆነ ያደረግኩትኝ። ያው ግን እኔ አማራጭ ካጣችሁ ነው ይህንን መድኃኒት ገዝታችሁ ማለት ፋርማሲውን አማክራችሁ እንደገና ደግሞ ገዝታችሁ ተጠቀሙና ሞክሩት ብዬ ቪዲዮ የሰራሁትኝ። አማራጭ ከጠፋ ነው ሄዳችሁ መመርመር የምትችሉበት አጋጣሚ ላይ ካልሆናችሁ ምናምን ያው አላ ሰበብ አድርጎ መድኃኒት ሊያደርግላችሁ ስለሚችል ማለት ነው። ምክንያቱም ብዙ ጊዜ እኛ እንደዚህ ሰው ቤት የሚሰሩ ልጆች በተለይ አንችልም። ሰው ቤት ብቻ አይደለም በቃ በየቦታው የምትሰሩ ልጆች ምናልባት እድሉን ላታገኙ ትችላላችሁ ሐኪም ቤት ሄዳችሁ ለመታከም። ስለዚህ እንደዛ ጥሩ ባይሆንም ገዝቶ መጠቀም ዝም ብሎ ጥሩ ባይሆንም ግን አማክራችሁ ወይ ፋርማሲውን ያለበትን የጆሮአችሁን የሁኔታውን የህመሙን ሁኔታ ነግራችሁ እንደዛ ሊያዝላችሁ ይችላል። ግን ደግሞ ይሄንን መድኃኒት እኔ በየቦታው አላገኘሁትም። ግን ማለት ሌላ ቦታ አላገኘሁትም። እኔ ለመግዛት ፈልጌ ድጋሚ ለሰው ማለት ነው ለመግዛት ፈልጌ አላገኘሁትኝም። ራሱ ሆስፒታሉ ነው ያለው የሆስፒታሉ የራሱ ፋርማሲ ያለ እኔ እዛው ነው ታዞልኝ እዛው የገዛሁት ማለት ነው። እና መድኃኒቱ በጣም አሪፍ ነው። ጆሮዬን እንዳልኳችሁ ቁስሉን ብቻ አይደለም ያደረገልኝ ጽድት ነው ያደረገልኝ። በጣም አሪፍ ነው። ለዛም ነው ለምን ሰው በቀላሉ እንደዚህ መገላገል እየቻለ እንደዚህ ለምን በጣም እንግዲህ የጆሮ ህመም ታውቃላችሁ፣ አንደኛ ጊዜ አይሰጥም፣ ሁለተኛ ደግሞ የሆነ በቃ ሰላም አይሰጣችሁም። በዛ ላይ ደግሞ ረጅም ጊዜ ራሱ ይቆያል። ወር፣ 2፣ 3 ወር ከዛም በላይ ጥሩ ህክምና ካላገኛችሁ ማለት ነው መድኃኒት። ስለዛም ነው እኔ ይህንን መድኃኒት እንትን ያልኩላችሁ ማለት ነው። እና ሌላው ጥያቄ ደግሞ በስንት ነው ዋጋውስ ውድ ነው ላላችሁኝ እንትኑን ከነ ካርዱ ምርመራውን ከነ ካርዱ 200 ድራም ነው። ከዛ ደግሞ መድኃኒቱ ደግሞ 100 ነው። ሁለት መድኃኒት አይደለ ያሳያችሁ እዛ ላይ። ስለዚህ 100 በቃ አንድ ላይ ሁለቱ 100 አንድ ላይ 300 በሉት በቃ ከነ ህክምናው እና አሪፍ ነው። እንደዚህ በቀላሉ መገላገል ይቻላል። እኔን ስላመላለሰኝ ነው ይሄኛው ሐኪም ቤት ከመሄዴ በፊት እኔን ስላመላለሰኝ ነው። ደግሞ ማስታወቂያ ነው ምናምን እንዳትሉኝ፣ ወላሂ እኔንም ማንም አያውቀኝም። ማስታወቂያም አይደለም። እኔ ብዙ ልጆች እየተሰቃዩ እንደሆነ ስላየው ነው። በቃ በዚህ በኮመንቱ ራሱ ማወቅ ትችላላችሁ። ስለዚህ ለዛ ነው። በተረፈ ደግሞ ህመም የለውም ግን ለሚያሳክክና የሆነ መስማት ለሚቀንስ ብቻ መድኃኒቱ ይሆናል ወይ ላላችሁኝ እኔ አይመስለኝም። ምክንያቱም ይሄ ለኢንፌክሽን ለፈጠረ ጆሮ ነው የታዘዘልኝ እኔ እንደዛ ስለነበረ ማለት ነው። እና ጥያቄው የተመለሰላችሁ ይመስለኛል። ብዙ ነው ያለው ግን ያው
ዋና ዋናውን ልመልስላችሁ ብዬ ነው። ጥያቄያችሁ ያው የአብዛኞቻችሁ በዚህ ውስጥ የተመለሰ ይመስለኛል። ያለሁት ዱባይ ነው። ኢትዮጵያ ውስጥ መድኃኒቱ ይገኛል ወይ ላላችሁኝ ደግሞ እኔ አላወቅኩም። ኢትዮጵያ ውስጥ መድኃኒቱ ሊገኝም ላይገኝም ይችላል፣ ግን ይኖራል። እንደውም አንድ ልጅ ጽፋልኝ ነበረ ተመሳሳይ ያገኘው ምናምን ብላኝ እና ይሄ ነው እላችኋለሁኝ። እና ደግሞ ሙሉ አድራሻውን ከፈለጋችሁ ማለት ነው የዚህ የፋርማሲው የገዛውበት የመድኃኒቱ አድራሻ ስላለ እዛ ላይ ላስቲኩ ፌስታሉን ማለት ነው ፎቶ አንስቼ እዚህ ጋር እለጥፍላችኋለሁ ማለት ነው። በዛ አማካኝነት ስልክ ቁጥሩንም አድራሻውንም ቅርንጫፉም ያለበትን ምናምን ማግኘት ትችላላችሁ። እዚህ ፉጄራ ዲባ ብቻ አይደለም ያለው፣ እዛም አለው አጅማ ነው የት እንደገና ደግሞ ዱባይም አለ መሰለኝ እዛ ላይ። ስለዚህ እሱን አንስቼ ፎቶ እዚህ ጋር ለጥፍላችኋለሁ ማለት ነው። ማለት ሊያስፈልግ ይችላል ብዙ ልጆች ስላሉ የታመሙ በየቤቱ፣ ስለዚህ ሊፈልጉት ይችላሉ። ስለዚህ እኔ አንስቼ ፎቶን እለጥፍላችኋለሁ ማለት ነው። ከዛ ውጪ ሌላ ምንድን ነው? ቅርንጫፍ ስላለ እዛ ሄዳችሁ መታከም ትችላላችሁ። መገላገል ነው እና በጣም የጆሮ ህመም በጣም ያሰቃያል። በጣም እኔ ለማንም አልመኝም። ለማንኛውም በዛ ስቃይ ላይ ያላችሁ ልጆች ደግሞ አላህ አፊያውን እንዲልክላችሁ፣ በቃ አላህ አፊያ እንዲያደርጋችሁ፣ ወደ ጤናችሁ እንዲመልሳችሁ እመኛለሁ። ለሁላችሁም ጊዜ አትስጡት፣ እውነት ጊዜ አትስጡት። እንትን ታካሙት ቶሎ፣ ምክንያቱም ቶሎ መታከም አለበት። እኔ ደግሞ ሁሌ የማስጠነቅቀው ለጆሮ ህመም ዋነኛ ምክንያት ደግሞ የሚሆነው ምን እንደሆነ ታውቃላችሁ? ይሄ መኮርኮሪያው፣ የጆሮ መኮርኮሪያው እሱ በቃ በጣም ልትጠነቀቁት ይገባል። እሱ ምክንያቱም በእኔ ያመጣብኝ እኮ እሱ ነው። እንደዚህ ስኮረው አሳከከኝና ስኮረኩረው ከዛ ለካ ነክቼዋለሁ እንትኑን ማለት ነው። እና ደግሞ በሱ እንትን ስለምትሉ እዛው ነው የሚቀረው እንትኑ ማለት ነው። በዛ ማጽዳት የለባችሁ። ጥጡ እየረገፈ እዛው ነው የሚቀርላችሁ። ከዛ በኋላ ላይ ኢንፌክሽን ይፈጥራል። እንግዲህ እኔ የተነገረኝ የተባልኩት ማለት ነው። ስለዚህ ብትጠነቀቁ፣ በሱም አታጽዱ። እኔ ከዛ በኋላ ያው ሰላም ነው ያገኘሁት፣ በሱም ማነካም ጆሮዬን እና እንደዛ ነው እላችኋለሁ። ጥንቃቄ ያድርጉ። ያው ብዙ ጊዜ በሱ ስለምናጸዳ ወይም ካጸዳችሁም ደግሞ በስሱ ብዙም ወደ ውስጥ ሳትገቡ በስሱ ነው እንደዚህ ማጽዳት ያለባችሁ እና እሱ ነው ደግሞ ዋናው ልትጠነቀቁት የሚገባው። ውሃ ደግሞ እንደዚህ እያመማችሁ ራሱ ውሃ ደግሞ ሻወር ምናምን ስትወስዱ ውሃ እንትን ማለት የለበትም፣ ጆሮአችሁ ውስጥ እንዳይገባ ጥንቃቄ አድርጉ። ውሃ ማለት ነው ጆሮአችሁ ውስጥ እንዳይገባ ጥንቃቄ አድርጉ እና በተረፈ አላህ ከዚህ እንትን ይገላግላችሁ። ወላሂ እዚህ ህመም ላይ ያላችሁ ልጆች አላህ ይገላግላችሁ በጣም በአጭር ጊዜ ውስጥ። በጣም የጆሮ እና የምንድነው ደግሞ ብቻ አላቅም፣ በጣም እንትን ይላል፣ ከባድ ነው። እንደዛ ነው የምለው ማለት ነው። እና ከዛ ውጪ በቃ ጥያቄው እኔ እንጃ እያስታወስኩትን መልሼላችኋለሁኝ። የቀረውን ደግሞ ወይ በዛ በኮመንት መልስላችኋለሁ ማለት ነው። አይዟችሁ እና ደግሞ ስለምታበረታቱኝ፣ ላይክ ስለምታደርጉ፣ ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ከዚህ በላይ ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አንድ ሰው እንዲጠቀም አድርጉ ማለት ነው። እዚህ ኢማራት ውስጥ ያለ በየቤቱ በጣም ብዙ ልጆች የታመሙ ልጆች አሉ በጆሮ ህመም ማለት ነው። ስለዚህ ላይክ አድርጉት እሺ፣ ምንም አይጎዳም። ብዙ ሰው ጋር እንዲደርስ እና እንዲያውቁት። ስለዚህ እንደዛ ነው እላችኋለሁ። ለማንኛውም በቃ ይሄ ነው። ሰላም ሁኑልኝ። ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። እሺ በቃ መልካም ጊዜ